ከራሳችን ይልቅ ወንድሞቻችን ማጉላት፣ እህቶቻችንን ማጉላት፣ ይሄ ትህትና ይባላል። ትህትና ሰውን ከፍ ያደርገዋል። ክብራችን ከተውነው አንቀማም። አይዟችሁ፣ ከፈለግነው ነው የምንቀማ። ያለችን ነገር እስከምትወጣ ያቅበጠብጥ እንዲው መከራችን ያሳየናል። ያለችን ነገር እስከምትተነፈስ ድረስ እናቴ እንዲው ሰው ምስኪን እኮ ነው። እንዲው አሁን እዚህ መሀል አንዱን ሰው መሳይ ናውጣ ብላችሁ በሰላም እናድራለን ወይ ነው? እንኳን ውሃ ፍልቀን ሀሳብ አፍልቀን እናስቀምጣለን እንደኛ። ወይ ጉድ! እንዲሁ ሀሳብ ካፈለቅን እገሌ አየሁ እንዲህ ሲያለ ሀሳቡን እኮ እኔ ነኝ ያፈለኩት አይባልም እንጂ እንደዚያ የምንለው። በነገራችን ላይ ትህትና ክርስቶስን የምንመስልበት ብቸኛውና ዋናው መሰረት ነው። ሰው ክርስቶስን የሚመስለው በምንድን ነው? በትህትናው ነው። ትህትና ምንድን ነው? ራስን ዝቅ ማድረግ ነው። ትህትና አታተ ራሱን አዋረደ፣ ተትሕተ ዝቅ አለ። ትህትና ራስን ማዋረድ ማለት ነው፣ ዝቅ ማድረግ ነው። ግን መገለጫዎቹን ደግሞ እዚህ ጋር ልንገራችሁ። ትህትና የሚገለጸው በምንድን ነው? አንደኛ ትንሹን ትእዛዝ ሲሰጠን በጸጋ ተቀብለን መስራት ነው። ትንሹን ስራ ሲሰጠን በጸጋ ተቀብለን መስራት። ለእኔ ሊሰጠኝ የሚገባው ተግባር ይሄ ትልቁ ነው አለ ማለት ነው። ይሄማ ለገሌ ብትሰጡት ይህን ቤቱን ማጽዳትማ እንደዚህ ወንበር ይሄን መደርደር ሊባል ይችላል። እንደዚህ እንዳዳራሹ ከወሰድ ነው። ይሄንን መጥረጉንማ ነገሌ ይሰሩት የለ እንዴ? እኛ ለምንድን ነው የምታባክኑን? እኛማ ትልልቁ ሰዎች እዚህ ኑን አለ ማለት። ለክብሬ አይመጥነኝም አለ ማለት። የትም ቦታ ስንወርድ ወርደን መስራት። አቡነ ተክለ ሃይማኖት አባ በጸሎተ ሚካኤል ገዳም ሄደው ምን ያደርጉ ነበር መሰል? ወደ አቡነ በጸሎተ ሚካኤል ገዳም ሲሄዱ ለምን ደረጃ ደርሰው መሰላችሁ? ሚካኤል በየቀኑ ተገልጦ የሚያነጋግራቸው ሰው ናቸው። መንገድ አብሯቸው የሚሄደው ቅዱስ ሚካኤል ነው። ጌታችን ኢየሱስ ክርስቶስን 3-4 ጊዜ በላይ አይተውታል። እንደ ኤልያስ በነፋስ ሰረገላ ተጭነው የሚሄዱበት ረቂቅ ሰረገላ የተሰጣቸው ቅዱስ ናቸው። ለዚህ ደረጃ ደርሰው አበምኔቱ ጋር አባ በጸሎተ ሚካኤል ጋር ሄዱ። ሂደው ምን አደረጉ መሰላችሁ? ምን ስራ ትገባት በገዳሙ ሲባል ፈጭታ። ምንድን ነው የሚፈጩት? በቀን 3 ቅርጫት ይፈጫሉ። 2 እንስራ በአንድ ጊዜ ተሸክመው ውሃ ይቀዳሉ። 40 ሸክም እንጨት በአንድ ቀን ይፈልጣሉ። በአንድ ቀን ይህን የሚያደርጉት። ኋላሳ አበምኔቱ እረ ልጅ አንተ እኮ ካህን ነህ ና ቀድስ አሏቸው። አባቴ ይሄ ተስማምቶኛል አሉ። እንጨት መፍለጡ፣ ውሃ መቅዳቱ፣ መፍጨቱን የተስማመኛል። ዝቅተኛውን መርጦ መስራት። ያን ሲሰጥ አንደኛ ራሳችን መምረጥ፣ ሁለተኛ ሲሰጠን አመስግነን መቀበል። ይሄ ምን ይባላል? ንገሩኝ እንጂ። ትህትና ማለት ይሄ ነው። አዎ መስራት የምችሉት ነገር ስሩ። እንደው ሰራተኛም ለመቅጠር ከበቃችሁ እንደዚያ የማይደረግ የሚመስላቸው አሉ መሰለኝ። እንደው አንዳንድ ሀብታሞች ማለት ነው። አሁን አልጋ ማስተካከል፣ ሶፋ ማስተካከል እነሱም የማይመጥናቸው ይመስላቸዋል። የሰራተኛይቱ ብቻ ይመስላቸዋል። ለእናንተ የሚመጥናችኋል እኮ አይመጥናችሁም እንዴ? ኧረ ይመጥናችኋል። በደንብ ነው የሚመጥነን እንጂ ዝቅ ብሎ መስራት። ለእኛ የማይመጥነን ነገር የለም። እንዲያውም አንድ ነገር ልንገራችሁ፣ ለሰው የማትናገሩ ከሆነ እኔ ሲጀመር የምናገረው እንድትነግሩልኝ የምፈልገውን ነው። ሲጀመር ለሰው የማይነገር ነገርም የለኝም። አንድ ጳጳስ በሆነ ኃጢአት ይፈተናል። ኃጢአቱ ይቅርባችሁ። ቢጸልይ ቢሰግድ አልለቀዋል። መልአክ ተገልጾም እንዳለው ታውቃላችሁ? ዝቅ ያለ ስራ ካልሰራህ አይለቅህም አለው። ከዛ ምን አደረገው? ጳጳሱ የጵጵስናቸውን ቆብ አስቀመጡና የመነኮሴ ቆብ ቀብቶ ይዘው የመነኮሳትን ሽንት ቤት ማጽዳት ጀመሩ። እግዚአብሔር በዚያ ትህትናው ያንን ኃጢአት እንዳልተፈጠረ አድርጎ አጠፋለት። እንዳልተፈጠረ ጳጳሱ በጳጳስ ደረጃ ሰግዶ ያልጠፋለት ኃጢአት ምን ሲሰራ ጠፋለት? የተናቀ ስራ ሲሰራ ማለት ነው። ትህትና ሰውን ከፍ ያደርገዋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለተኛ ትህትና ምንድን ነው? ክብርን ለመግለጽ አለመቸኮል። ክብርን ለመግለጽ ምን አለ ማለት? ነገሩኝ እንጂ ይሄ ምን ይባላል? ትህትና ይባላል። ክብርን ለመግለጽ አለመቸኮል። ለምሳሌ አንድ ሰው መጥቶ ዝም ብሎ አንተ ሰውዬ ጾም ብያለሁ፣ ጾም አብይ ጾም ለምንድን ነው የማጾመው ቢላችሁ ምንድን ነው የምትሉት? ይሄ ሰውዬ አብዷል፣ እኔ ልጅ ጥርሴን ነቅዬ ነው የጾምኩት አትሉ? ለመናገር መቸኮል። ያንን ነገር ያለችን ነገር እስከምትወጣ ያቅበጠብጥ እንዲው መከራችን ያሳየናል። ያለችን ነገር እስከምትተነፈስ ድረስ እናቴ እንዲው ሰው ምስኪን እኮ ነው። እንዲው ያችን ካልተናገረት ያለችውን ነገር። አዎ ትህትና
ይሄ ያለኝ አለ። ራስን ባዶ ማድረግ ነው ትሕትና ማለት። አባታችን አቡነ ተክለ ሃይማኖት ትሕትናቸው የሚገለጽባቸው እጅግ በጣም ብዙ መንገዶች አሉ። አንደኛው ዲቁና ሊያመጡ በ16 ዓመታቸው ከአባታቸው ጋር ረጅም ርቀት ይጓዛሉ። ረጅም ርቀት በ16 ዓመታቸው ነው ዲቁና ያመጡ። ሊያመጡ ሲሄዱ ውሃ ይጠማቸዋል። አቡነ ተክለ 24 ሰዎች ናቸው። አቡነ ተክለ ሃይማኖት ወደ በረሃው ገቡና ወደ ውስጥ ገቡና እስራኤልን ከጭንጫ ላይ ውሃ ያፈለክላቸው፣ ለሶምሶን ከአህያ መንጋጋ ውሃ ያፈለክ ጌታ ጌታዬ ኢየሱስ ክርስቶስ ሆይ ውሃ ስጠን ብለው አለቀሱ። ሲያለቅሱ እንባቸው ጠብቅ ያለበት ቦታ ውሃ ይፈልቃል። ከዚያ በኋላ ውሃ አግኝቻለሁ ኑ ጠጡ አሏቸው። ሰዎች ተሰብስበው መጡ። ቆይ በዚህ ቦታ እኛ አልፈናል፣ የት ነው ያገኘው? እንዴት ይሄን ውሃ ልታገኝ ቻልክ? እኔ እንጃ እግዚአብሔር እዚህ እንዳገኘው አደረገኝ። እኛ ብንሆንስ አፈለግኩታ ከቴም ውሃ ፍልቀን እግዚኦ እግዚኦ ኩራታችን እንዲሁ በአዋጅ ሳናስነግረው ነው። እንኳን ውሃ ፍልቀን ሀሳብ አፍልቀን እናስቀምጣለን እንደኛ። ወይ ጉድ! እንዲሁ ሀሳብ ካፈለቅን እገሌ አየሁ እንዲህ ሲያረ ሀሳቡን እኮ እኔ ነኝ ያፈለኩት አይባልም እንጂ እንደዚያ የምንለው እንዲነገርባቸው አይፈልጉም ፈጽሞ ማለት ነው። ከአባ በጸሎተ ሚካኤል ገዳም ሳሉ እሳት የበላው ሰው ተክለ ሃይማኖት እፍ በልኝ ይድናል። የቆሰለበት ተክለ ሃይማኖት እፍ በልኝ ይድናል በጌታ በኢየሱስ ክርስቶስ ስም ይላሉ። ይሄ ሰው መልአክ ነው ሰው ነው አሉ የገዳሙ መነኮሳት በሙሉ። እንደዚህ ብሎ ሲታወቅባቸው አበምኔቱን ሄደው ምን አሉ መሰላችሁ? አባቴ ኃጢአቴ ታውቆብኛልና ያሰናብቱ ይሄዳሉ። ምናቸው ነው ግን የታወቀባቸው? ክብራቸው ማለት ክብራቸው ሲታወቅባቸው ኃጢአቴ ታውቆብኛልና ያሰናብቱኛል። እንደዚህ ናቸው። ጌታዬ ኢየሱስ ክርስቶስ ሆይ አሉ ብቻቸውን ሲጸልዩ። ሰው ባመሰገናችሁ ጊዜ ወዮላችሁ አላልክምን? እንዲህ እያደረግክ ለምን ኃጢአቴን ትገልጥብኛለህ? እባክህን እርዳኝና ከዚህ ገዳም አውጣኛሉ። በመልአኩ በቅዱስ ሚካኤል መሪነት ወጥተው ሄዱ። ደግሞ ወደ ደብረ ዳሙ ክብራችን እንዲታወቅ እወቁልኝ አለ ማለት እወቁልኝ አለ ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ትሕትና ማለት ምን ማለት ነው? አንዱ ትርጉሙ ራስ ዝቅ ማድረግማ ይሄ ዘይቤያዊ ፍቹ ነው። ምስጢራዊ ፍቹ ጉዳዩ ምንድን ነው? አንዱ የመጀመሪያ አልነገርኳችሁም? ትንሹን ስራ ሲሰጠን ምን ማለት ነው? አመስግነን መቀበል ይገባኛል ማለት ይገባኛል ማለት እሱ ነው። ክብሬን ወቁልኛል ማለት አላችሁ። ሶስተኛስ ትሕትና በምን ይገለጣል ነው? እንዲሁ ዝም ብሎ ትሕትና ሳይሆን አንደኛው ትንሿን ስንታዘዝ መስራት፣ እንዲያውም እኛ ትንሹን መርጠን መስራት። ሁለተኛው ደግሞ ክብራችን እንዲታወቅልን አለመፈለግ፣ እግዚአብሔር ስለሚገልጠው ማለት ከሰራናት ተዳፍናብን የምትቀር ክብር የለችም። አይዟችሁ እግዚአብሔር ይገልጠዋል። እኛ ከገለጥ ነው ግን እግዚአብሔር ያደፍነዋል። ችግሩ እሱ ነው። ሶስተኛ የሌሎችን ክብር መግለጥ ይህ ትሕትና ይባላል። የሌሎችን ክብር መግለጥ። አንድ አባት ነበርና መተህ የእስክንድሪያው ጳጳስ ነው ፓትርያርክ መተህ ሹምልን ይሉታል። የአንዲት ሀገር ሰዎች ፓትርያርክ ነው እሱ ና ጳጳስ ሹምልን አሉት። ሊቀ ጳጳሱ ሞተው ፓትርያርኩን ሄደው ጳጳስ መተው ይሹምልን አልኩ። በዚያ ቀን እሱ ዘግይቶ ቀረ። ሲቀር ምዕመናን ይሰበሰቡና ከሊቃውንቱ ጋር ራሳቸው ጳጳስ ሾሙ። ሲሾሙ እሱ በሌላ ቀን ሊሾም ሲሄድ እነዚያ ሰዎች ጳጳስ ሹመዋል። ይቺ ሀገር እንዴት ሆና ትኖራለች? ደህና ናቸው እንዲህ ነው ጳጳስም ሾመዋል። እግዚአብሔር ይመስገን። እኔ ሳልሰማ የተወገዘ ይሁን ብሎ አውግዞት ይመጣል። ኋላ ይመጣና ያ ደግሞ ተውኝ ብሎ ነበር፣ እምቢ ብለው ነው የሾሙት። በጣም የተመሰገነ መነኩሴ ነው የነበረው። ከዚያ በኋላ ሰምን አደረገ። የምንኩስናውንም የጵጵስናውንም ልብስ አውልቆ ወደዚህኛው ፓትርያርክ መጣ። ማንኛው ያ ሰው ማለት መጣና ምን ብለህ መጣህ ማነህ ሲሉት እኔ የሰው ቤት ጠራጊ ልሆን መጥቼ ነው፣ አንድ ዝም ተራ ሰው ነኝ አላቸው። እሺ በልግባ ብለው ሲያገለግል ሲጠርግ ምን ሲል ሲኮሰትር ካለ በጽፈትም አንዳንድ ቀን ሲያግዛቸው የሆነ ነገር ሲያደርግ ይሄ ልጅስ ቁም ነገረኛ ነው ዲያቆን ላድርገው ብለው አሰቡ። ዲያቆኑን እናት አሉት። አይ እኔ አልሆንም ለዲቁና አልበቃም። ኧረ ሁን አልበቃም፣ ቢደረግ ቢሰራም ቢያለ እንዴ አይ እንግዲህ እንደዚህ ካልክ እኔ አወግዝሃለሁ እንዴ ምን ለእኔ መታዘዝ አለብህ ሲሉት አባቴ በነውር ተይዞብኝ ነው እንጂ ዲቁና አለኝ አላቸው። ዲያቆን ነኝ ግን
በነውር ተይዞብኝ ነው አላቸው። በል እንግዳስ በዲቁና አገልግል። በዲቁናው ሲያገለግል እንዴት ያለ ዓይን የሆነ ሰው ነው ናቄ ስላርግህ አሉት። እምቢ አለ። ቢደረግ ቢሰራ ቢሉት እምቢ አለ። መጨረሻ ላይ እንዲሁ ደግሞ እንጣላለን ሲሉት በነውር ተይዞብኝ ነው እንጂ ምን አለኝ አላቸው፣ ቅስና አለኝ አላቸው። ደግሞ ገርሟቸው በቅስናው ሲያገለግል ጳጳስ ላድርግህ አሉት። ከዚያ በኋላ ኧረ አይሆንም አባቴ እኔ ለዚህ አልበቃም ቢባል ያ ሰውዬ ነኝ አላቸው። ጳጳስ አድርገው ነበረ። ከዚህ በኋላ ፓትርያርክ አንተ ነህ እኔ አይደለሁም። እራሳቸው በገመድ እየሳቡ ወስደው ከወንበሩ አስገብተውት መጡ። ይሄን ያደረገ ማን ነው ንገሩ እንጂ ትሕትና። ያ ሰውዬ ወንበሩን መቼም ይዞታል አንድ ጊዜ አይደል? ምን እሱ ጳጳስ እኔም ጳጳስ፣ እሱ ቢያወግዘኝ እኔም አወግዘዋለሁ ማለት ይችላል አይችልም? ይችል ነበረ። ግን ዝቅ ብሎ እውነት ነው ፓትርያርኩ ይገባዋል ብሎ የእሱን ክብር ሲገልጥ እግዚአብሔር ደግሞ የእሱን ክብር ገለጠለት። የሌሎችን ክብር መግለጽ፣ ከራሳችን ይልቅ ወንድሞቻችን ማጉላት፣ እህቶቻችንን ማጉላት፣ ይሄ ትሕትና ይባላል። አባታችን ጻድቁ አቡነ ተክለ ሃይማኖት ከአባ በጸሎተ ሚካኤል ሳሉ አንድ ድውይ መጣ፣ አንድ በሽተኛ። ልጄ አንተ ፈውሰው አሉት። አባቴ በተጋድሎ የከበርከው የገዳሙ አበምኔት አንተ እያለህ እኔ እንዴት አድርጌ ፈውሰዋለሁ? አባታችን እንግዲህ እዛ ጊዜ ድውይ ለመፈወስ ደርሰው ነበር። እንደዚህ ብለው ሲናገሩ ሰይጣኑ ምን እንዳደረገ ታውቃላችሁ? አንተ ክፉ ሰው ከአንተ ፊት ማን ይኖራል ብሎ ራሱ ወጥቶ ሄደ። ምንም እኮ ውጣ ሳይሉት ጋኔኑን ውጣ ሳይሉት በምናቸው ብቻ ነው የወጣው? በትህትናቸው ብቻ ወጥቶ ሄደ። እኔ አይገባኝም ይሄን ማውጣት አልችልም ስላሉ። አንድ ጋኔን የያዘው ሰው ደግሞ ይመጣል። ሰዎች አስረው ያመጡታል። አስረው አምጥተው ከአቡነ ተክለ ሃይማኖት ከመድረሳቸው በፊት ሰው ሲደርስ ሰዎቹ እዚያ ፊት ሲቆም ምን ሆናችሁ ነው አስራችሁ ያመጣችሁኝ ይላል። እቤት ሲደርስ ደግሞ ይንፈራገጣል። ሲመጣ ዳንኩ ይላል። አንዳንድ ሰው ጸበል ሄዶ ደህና እየሆነ እቤት የሚነሳበት የለም። እንደዚያ ይሆናል። ለካ መንገድ ላይ ሰይጣኑ እየወጣ እየሄደ ቤት ይቆያል። ከዛ አቡነ ተክለ ሃይማኖት ምን አሉ? አባቴ ሰይጣን እየሸነገለን ይመስለኛልና በመንገድ እጄ ልቆየው አሉ። ከዚያ በኋላ እሳቸው ተቀድመው ሄደው ከሚመጣበት መንገድ ተቃራኒ ይጠብቁታል እየመጡ። አንተ ሰው እንዲያው ከሰይጣን ጋር ተፈጥረሃል አለ። ማነው እንዲህ ያለው? ዲያብሎስ ራሱ። እንዴት አድርገህ ተንኮሌን አወቅብኝ? መንገድ ላይ ዙሮ እየሄደ ስላስቸገረ እሳቸው ሄደው ይዘውት መጡ። አንገቱን በጌታዬ በኢየሱስ ክርስቶስ ስም እንዳትንቀሳቀሳ ብለው ያዙት። ይዘውሳ ከዚህ ሰው እንዳትደርስ ብለው አምለው መልቀቅ ይችላሉ አይችሉም? ግን ምን አደረጉት? ከአባቴ ከአበምኔቱ ሳላደርስ አልለቅህም አሉት። እሳቸው ግን ያንን የማድረግ ስልጣን ተሰጥቷቸው ነበር። ወስደው ከአባ በጸሎተ ሚካኤል አደረሱት። ሲያደርሱት ልጅ አንተ አስለቅቀው፣ ኧረ አባቴ አልችልም፣ አንተ አስለቅቀው አልችልም። ከዚህ በኋላ በል ብለው እሳቸው ሲቆጡ አቡነ ተክለ ሃይማኖት በጌታ በኢየሱስ ክርስቶስ ስም ሲሉት በእሳት አምሳል ነዶ ወጣ ይላል። በዙሪያችን ያለውን ሁሉ አንድዶ ያውጣው መድኃኒዓለም። ይሄን ያደረገ ማን ነው? ንገሩኝ እንጂ። ትህትና ነው። ክብራችን ከተውነው አንቀማም። አይዟችሁ፣ ከፈለግነው ነው የምንቀማ። ትህትና ማለት ይሄ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላኛስ ትህትና ምንድን ነው? አራተኛ መገለጫው የትህትና አፍ አይደለም ነው። ትህትናን የሚገልጸው አፍ አይደለም፣ ተግባር ነው። በአንደበት ሳይሆን በአፍ የትሁት ነኝ እንዲህ ነኝ የኃጢአተኛ ነኝ እንዲህ ሳይሆን ጉዳዩ ተግባር የሚገልጸው ነው። የሚያዋርድ ነገር ሲሰጠን መቀበል። የቅድ ከቅድም ይለ ያ ትንሹን መታዘዝ ነው። የአሁኑ ደግሞ ምንድን ነው? ውርደትን ምን ማድረግ ነው? አቤት መቀበል። ለምሳሌ አባ ሙሴ ጸሊም የሚባለው አባት ነበር። አባ ሙሴ ጸሊም አበምኔቱ በዚህ ቀን ቅዳሴ ትገባለህ አለው። ቅዳሴ ትቀድሳለህ አለው። ቅዳሴ ትቀድሳለህ ብሎ ለቅዳሴ ተዘጋጅቶ ሲሄድ ሲገባ ጥቁር ነው ፊቱ። አንተ ጠቋራ ውጣ፣ አንተ አትቀድስም አለው። በለው ብለው ሰው ላኩበት። ሊቀድስ ሲበዛ አንተ ጠቋራ አትቀድስም አንተ አለው። እሺ ብሎ ሄደ። ደስ ብሎት ነው ደግሞ እኮ የሚሄደው፣ ከፍቶት አይደል። ደስ ብሎት ሄደ። ከዚያ በኋላ ምን አልከው? አንተ አትቀድስም አንተ ጠቋራ አልኩት። ፊቱ ጠቆረ ወይስ ጥሩ ነበር? ምንም አላለም አለው። ና ቀድስ በለው፣ ለቅዳሴው የሚገባ እሱ ነው። ተመልሶ መጥቶ ቀደሰ። ይሄ ምን ይባላል? ንገሩ እንጂ። አቤት። አሁን እዚህ መሀል አንዱን ሰው መሳይ ናውጣ ብላችሁ በሰላም እናድራለን ወይ ነው? እናድራለን? እንዲሁ ይሄን መቼ ነው የምንለምደው? እንጃ ስንሞት እንደሆነ። አሁን አባት ልጅን የሚሳደብበት ጊዜ ላይ ደርሰናል? የለም፣ ፈጽሞ የለም።
መከባበር ነው። በቃ መወዳደስ 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 ነው። መወዳደስ ነው። ውርደት ሲዋረዱ ዝም ማለት። እስቲ ጌታን አስቡት። እውነቴን ነው እኮ አባ ተክለ ሃይማኖት ይላል ገድላቸው ክርስቶስን መሰለ። በምኑ? በትሕትናው በሉ እንጂ። ጌታችን ኢየሱስ ክርስቶስ ዓለምን ሊያድን ሲመጣ መጀመሪያ የጀመረው ጽድቅ ምን ይባላል? ትሕትና ይባላል። ወርዶ መምጣት ማለት ነው። ወርዶ መጣ። ሰማይን ዝቅ አድርጎ መጣ ማለት ክብሩን እንደ መቀማት ሳይቆጥር ይላል ቅዱስ ጳውሎስ። ክብሩን እንደ መቀማት ሳይቆጥር የባሪያን መልክ ይዞ መጣ። ይህን ያሳዩን አባ ተክለ ሃይማኖት ናቸው። መጽሐፍ ቅዱስን በሕይወታቸው የተሸከሙ ብሩህ ኮከብ ማለት ተክለ ሃይማኖት ናቸው። ይህንን ያሳዩን ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ትሕትና ይሄ ነው። ራስን ዝቅ ማድረግ ማለት ይሄ ነው። ሁልጊዜ ኃጢአትን መመልከት። ሌላሳ ደግሞ ትልቅ ክብር ሲሰጠን ለትልቅ ክብር ስንታጭ እኔ አልመጥንም ማለት በልብ ነው፣ በአፍ አይደለም። በልብ እኔ አልመጥንም። ትልቅ ቦታ ደግሞ ሲሰጠን ሹመት ሊሆን ይችላል። አሁን አቡነ ተክለ ሃይማኖትን ከግብፅ የመጡት ጳጳስ ታምር ሲያደርጉ አይተው እኔ በግማሹ ጳጳስ ልሆን፣ አንተ በግማሹ ጳጳስ ሁን አሏቸው። ኧረ እኔ አልሆንም፣ አይሆንልኝም፣ እምቢ አሉ። እምቢ ብለው ቀሩ። ቅዱስ ኤጲፋኒዎስ ጳጳሱን ተባለ፣ አልሆንም። እንዲያውም ሄዶ ምን ገባ ሂድማን አለ ሲያስቸግሩት ሂዶ ባቄላ ውስጥ ዶ ተሸሸገ። አዝመራ ውስጥ መሸሸጊያት አህያ የት ይገባል? ከባቄላው። ባቄላ አህያውን ሊያስወጡ ሲገቡ ማን ተገኘ? ኤጲፋኒዎስ። ታስሮ ተሾመ። ታስሮ ማለት ነው። አሁን ግን መጀመሪያ እንደውም ይባላል አይደል? የእድር ዳኛ መመረጥ የፈለገ ሰው ምን ይላል ነው የሚባለው? እድሩ መሀል ተነስቶ የእድር ዳኛ ስንመርጥ ይላል ቀድሞ እጁን አውጥቶ እዚህ ላይ ከመምረጣችን በፊት ስንመርጥ የንግግር ችሎታ ያለው ልምድ ያለው አሁን ቀደም እንደዚህ ያለው ሰው ቢመረጥ ጥሩ ነው። ጉዳዩ ቀላል ተደርጎ መታሰብ የለበትም ይላል። በቃ ተመረጠ። አንተ ሁነን ይባላል። አለቀ ማለት ነው። ተመረጠ ሰውየው። ስለዚህ አሁን እንደዚያ ነው የሚደረገው። ሁሉ እያንዳንዱ ነገር አቤት እናቴ እንዲሁ በተለይ ቤተ ክርስቲያን ሲገባ ብሽቅ ያደርጋል። እንዲሁ እግዚአብሔር በሚያውቀው ንድድ ነው የሚያደርገው። ቤተ ክርስቲያን ውስጥ ገብቶ ሲገኝ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ። የማንም መታወቂያ መስጫ አይደለችም ቤተ ክርስቲያን። ቤተ ክርስቲያን የሰው መዳኛ ናት እንጂ ማንንም ስታመጻድቅ የምትኖር ዓለም አይደለችም። የእግዚአብሔር መንግስት ናት። በዚህ ውስጥ የሚከብረው እግዚአብሔር ነው። የመጨረሻ ትሕትና ምንድን ነው? እኛ ሰርተን እግዚአብሔርን ማስመስገን። ይህ ነው ትሕትና። ስራውን እኛ እንሰራለን፣ ግን ማን እንዲመሰገን ማድረግ ነው? እግዚአብሔር እንዲመሰገንበት ማድረግ ነው። አባታችን አቡነ ተክለ ሃይማኖት ጌታ ምንድን ነው ያለ? በሉቃስ ወንጌል ሲነግረን ስራችሁን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ። እስኪ በሉ። ስራችሁን ሰርታችሁ ከጨረሳችሁ በኋላ ምን በሉ አለ? የማንጠቅም ባሪያዎች ነን አሉ። ታዲያስ ማን ነው ታዲያ ጠቃሚውን በሉ ነው? እግዚአብሔር ሰራብን እንጂ ነው። የእግዚአብሔር ምሳሌ ያደረገን ራሱ እንጂ እኛ አይደለንም በሉ። አባታችን አቡነ ተክለ ሃይማኖት ምን አደረጉ? ተሰደው ሳሉ ይሄ ቅድም እንዳልኳቸው መንገድ ሂደው ሳሉ የእግዚአብሔር እንግዳ አሉ አይውልህ ያሳድርህ አላቸው አንድ ሰው። የዛ ጊዜ ቅዱስ ሚካኤል ይህን ሰው ዘቅዝቆ አየር ላይ ሰቀለው እና ይደበድበው ጀመር። በረቂቅ መሳሪያ ይቀስፈዋል። ኧረ አውርደኝ አንተ የእግዚአብሔር ሰው ይላል። ማንን ነው? አቡነ ተክለ ሃይማኖትን። የሰቀለ ያውርድህ አሉት። ሁለተኛ እንዳትታበይ የሰቀለ ያውርድህ አሉት። ወረደ። ተንከባክቦ ቤቱ ተቀብሎ ሲያስተናግዳቸው እግራቸውን አጥቦ እጣቢውን እነዚህማ አማልክት ናቸው ብሎ ጣቢውን ወስዶ ከታመመ ሰው ላይ ሲደፈው ይድናሉ። እናንተ አማልክት ናችሁ እንዲህ አሉት። ኧረ አይደለንም፣ እኛ የኢየሱስ ክርስቶስ ባሪያዎች ነን። የሰራነው ነገር የለም፣ ሁሉንም ያደረገ እሱ ነው። እንደዚህ ነው የሚባለው። ስራውን መስራት ክብሩን ለማን መስጠት ነው? ለእግዚአብሔር መስጠት ነው። እኛ እንሰራለን፣ እግዚአብሔር ይመሰገናል። ምክንያቱም እንድንሰራ የመረጠን ማን ነው? አብሮን የሰራስ ማን ነው? የምንሰራበትን ኃይል የሰጠን ማን ነው? መንገድ የጠቆመን ማን ነው? ክብር የሰጠን ማን ነው? ልብ የሰጠን ማን ነው? እግር የሰጠን ማን ነው? እጃችን የባረከ ማን ነው? በቃ እንደዚያ ነው። ያልተቀበልከው ምንድን ነው ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ። ያልተቀበልከው ምንድን ነው? የራስህ ምን አለ? ምንም፣ ሁሉንም ተሰጥተው ነው ብሎ ይናገራል። ትሕትና። እነዚህ ሰዎችን ወዴት ያደርሳሉ? ዘመዶች
ወደ ህይወት ሀገር ያደርሳል።